በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዝኸበርኩም ህዝበ ክርስቲያን ከመያለኹም እግዚአብሔር አምላክ ዝኸበረን ዝተመስገነን ይኹን። ሳምንቲ ኩሉ ግዜ ብድሕና ብሰላም ሓልዩ ክሳዕ ዝፀሓናን እግዚአብሔር አምላክ ኩሉ ምስጋና ንዑ ይኹኖ። ካብ እግዚአብሔር አቦና ካብ ጎይታና ኢየሱስ ክርስቶስ ካብ ተቐዳሲ ወሃቢ ሕይወት መንፈስ ቅዱስ ጸጋን ሰላምን ምስ ኩላኻትኩም ይኹን። በትምግንናሃ በጸሎታ ልድና ቅድስት ድንግል ማርያም ትረዳና ተማላይኹም። ከምኡ ድማ በዚ ዕለት እዚ ቅዱስ ሰማዕት ተወልደ ጊዮርጊስ ሰማዕት ናይ ቤተ ክርስቲያን እዚ ድማ ኣቦ በረኸቱ ረድኤቱ ክካፈልና ቅዱስ ተባሃለ ይኹን። ህዝበ ክርስቲያን ሎሚ ኣብዚ ምሳኻትኩም በምህላወይ ኣዝዩ ደስ ኢለኒ እዩ። ምስ ዘማረ ዳዊት ኮይነ ድማ ዛቲ ይእቲ ዕለት እንተ ገብረ ባቲ እግዚአብሔር ነትፌሳሕ ወነትሃሰይ ባቲ ኢልዋ። ወይተና መድሓኒ ኢየሱስ ብምስላ ክዛረቦም ከሎ ብዛዕባ ምስላ ፍረ ኣድሪስ እንታይ ኢሉ ፍረ ኣድሪስ ካብ ኩሉ ዝደቐቐት እያ። እቲ መንግስቲ ሰማያት በዓት ምስ ሰብ ተሰብኣይ ወሲዱ ምስ ዘርኣሲ ዓባይ ኦም ትኸውን እሞ ብዙሓት ኣዕዋፍ ኣበን ኣዕረፋ ኣፀላ ተባሂሉ ቅዱስ ጊዮርጊስ ከምዚ ክሪአኩም ከለኹ ቤተ ክርስቲያናትኩም ገዚእኩም ብክንደዚ ዝኣክል ኣገልገልቲ ከቢብኩም ክሪአኩም ከለኹ ዝተሰማዓኒ ሓጎስን ባህታን ንእግዚአብሔር ኣምላኽ ክብሪ ይኹኖ። እቲ ብዙሕ ውረድ ደይብ ዝሓለፈ ኣብ ቤቀሺ ምሉ ብኣገልግሎቶም ብዙሕ ዝድኸሙ ከምኡ ድማ ብቅሺ ተስፎም ተሓዊሶሞ እዚ ኩላኻትኩም ተኣኪብኩም ብየማን መፀጋም ናብዚ ስለ ዘርኣየኩም ንኩላኻትኩም እንኳ ሓጎሰኩም እንኳ ባህበለኩም። እዚ በረኸት እዚ ድማ እዚ ቤተ ክርስቲያን እዚ ናይ ምፅናዕ ናይ በረኸት ቤት ንኽኸውንካ ናይ እግዚአብሔር ቅዱስ ፈቃዱ ይኹን። ዝኸበርኩም ህዝበ ክርስቲያን ከም ፈቃድ ኣምላኽ ውሕዳት ደቓይቕ ብዛዕባ ቅዱስ ጊዮርጊስ ኩላትና እንፈልጦ ታሪክ እዩ። ቅዱስ ጳውሎስ ክዛረብ እንከሎ እንታይ ንተዛሪብና መስለኩም ንሕና ሲሉ ብደመና ናይ ምስክርነት ተኸቢብና ኣለና ይብሎ። ስለዚ እዚኦም ከምዚ ዝኣምሰሉ ዝምስክሩ እቶም ኣብ ሰማያን ስዒሮም ዘለዉ ኣመንቲ እታ ክብርቲ ህይወቶም እቲ ህይወቱ ምእንታይ ዘጥፍሓሲ ክረኽባ ኢልዎ እሞ ቅዱስ ሰማዕት ጊዮርጊስ ድማ እታ ክብርቲ ህይወቱ ስለ ፍቅሪ ክርስቶስ ክብል መኑ ይሓድገኖም ፍቅሪ ክርስቶስ ክብል እታ ክብርቲ ህይወቱ ምንቲ ክርስቶስ ሰማዕት ኮይኑ ሕሊፉ ቤተ ክርስቲያን ድማ በዚ መሰረት እዚ እንታይ ትገብሮ ተኽብሮ ወይታ ድማ ብትንቢት ኢሉ ካብ ወዳትን ካብ ዋልድን ዝበልፅ ስም ኣብ ቤተይ ክህበኩም ተባሂሉ እዩ። በዚ ድማ ኩሉ ዓለም ዘሎ ዓዲ እንግሊዝ ከይተረፈ ፓትሮን ሴንት ናይ ዓዲ እንግሊዝ ቅዱስ ሰማዕት ጊዮርጊስ እዩ። በረኸቶም ምስ ኩላትና ይኹን ህዝበ ክርስቲያን። ቅንያቱ ትንሳኤ ስለዝኾነ ግን ኣብ ትንሳኤ ኣተኪረ ምስናትና ምስ ሕብረተሰብና ሰዓት ዘድልየና ዘሎ ምፅናዕ ቃል ክገብር እየ። ዘፀናንዕ ዝድግፍ መንፈስ ቅዱስ ምሳና ክኸውን ቅዱስ ተባሃለ ይኹን። ቅዱስ ጳውሎስ ኣብ ቆሮንቶስ መልእኽቱ ምዕራፍ 15 ቁፅሪ 55 ከምዚ ይብል ሞት ብዓወት ተዋሕጠ ይልዎ። ምሳይ ዘለኻትኩም ሞት ብዓወት ተዋሕጠ ደስ was swallowed by victory ይልዎ። ህዝበ ክርስቲያን እቲ ኣብ ገነት ዘጀመረ ጽልኢ እቲ ኣብ ገነት ውፅኢት ናይ ሓጢኣት ዝኾነ ሞት ክርስቶስ ኣብ መስቀል ኣብ ቀራንዮ እንታይ ገይርዎ? ስዒርዎ። ንሞት እንታይ ገይርዎ? ውሒጥዎ። ሞት እንታይ ነይሩ? ደድ ኤንድ ነይሩ። ደድ ኤንድ ትፈልጥዎ እንዲኹም ደድ ኤንድ ነይሩ ክትሳገሮ ዘይትኽእል ክርስቶስ ኣብ መስቀል ብምማቱ ከምኡ ድማ ብትንሳኤኡ እንታይ ገይርልና? ነቲ ደድ ኤንድ ናብ ምንታይ ቀይርዎ? ናብ ጎልደን ብሪጅ ኣቦታት ቤተ ክርስቲያን ብዛዕባ ሞት ክዛረቡ ከሎሲ እሰ ጎልደን ብሪጅ ይብልዎ ወርቃዊ ድልድል ህዝበ ክርስቲያን። ስለዚ ብሞት ናይ ኢየሱስ ክርስቶስ በዚ ወርቃዊ ድልድል ናብቲ ዘይሓልፍ ዘለኣለማዊ ክብሪ ክንሳገር በቂዕና ኢና። ነዚ ድማ ንሞት ክዛረቡ ከሎ ጳውሎስ ወሞት ኣበየሉ ዓወትካ ወሲኦም ኣበየሉ ብልሕኻ ተባሂሉ እዩ። ብልሒ ንፈልጦም ኢና ከምዚ ሕንዚ ናይ ንህቢ ሓሳብ ምስ ነፈልሰካ ብዘፍል ነቲ ሞሲ ታሪኹ ቀይርዎ እዩ ክርስቶስ ህዝበ ክርስቲያን። ስለዚ ቤተ ክርስቲያን እውን ኣብቲ መሰበቱ ዘሙታን ከነብፅሖም ከለና ኣልቦ ሞት ዘኣግብርቲከ ኣላ ህልፈት
there is no days for your servant but is a departure ተባሂሉ ሕልፈት ሞት ዝበሃል የብልና ህዝበ ክርስቲያን ክርስቶስ ንመቃብር እንታይ ገይርዎ ባዶ ገይሩ ሓዲግዎ ኸይዱ ክብሪ ምስጋና ንዑ ይኹን ነው ታሪክ ዝቕይር ሎሚ ኸዓኒ ኣባና ሞት ዝበሃል ስልጣን የብሉ እቲ ታሪክ ብሙሉ ቀይርዎ ሎሚ ድማ ታሪክና ክቀይሮ ጎይታ እሙን እዩ ዝቀይረልና ህዝበ ክርስቲያን ቅዱስ ተዋህዶ ይኹን ህዝበ ክርስቲያን በዚህ ድማ ዮሐንስ አፈወርቅ ብዛዕባ ትንሣኤ ክዛረቡ ከሎ ከምቲ ንሕና እብነሻዕ ኣብ ቅዳሴና እነዚሞ እንታይ እናደብል መስለኩም ክርስቶስ ተንሥአ እሙታን ሞተ ወሸዶ ለሞት ለእለ ውስተ መቃብር ወሃበ ሕይወት ዘለዓለም ኢና ንብል ክርስቶስ ብሞቱ ንሞት እንታይ ገይርዎ እዩ ስዒርዎ ኣርሒቕዎ ይኻባና ነቶም ኣብ መቃብር ኣብ ጸልማት ዝነበሩ ድማ እንታይ ሂቦም እዩ ዝበሃል ሕይወት ሂቦም እዩ ኣነ ትንሣኤን ሕይወትን እየ ሞት ካባና ኣርሒቕዎ እዩ ምክንያቱ ንሱ ሕይወት ስለ ዝኾነ ህዝበ ክርስቲያን ሞት ንዓና ኣይፍሓናን እዩ እቲ መቃብር ባዶ ኮይኑ እዩ መቃብር ዝተባህለ ሓጢኣት እዩ መቃብር ተባህለ ፍንፉን ኣካይዳ እዩ መቃብር ተባህለ እክድ ኣሰራርሓ እዩ መቃብር ተባህለ ኩሉ መንገዲ ጸልማት እዩ ንኩሉ ንክንስዕሮ ሓይሊ ህብና እዩ በቲ ሓደ ኣዳም ሞትና ዝዓለመ እዩ በኢየሱስ ክርስቶስ ሰላምና ግን ነቲ ሞት ቀይርና ህዝበ ክርስቲያን ሞ በዚ ክንድዚ ዝኣክል ሓይሊ ለቢስና ኣለና ኢና ክንፈርሕ ክንርዕድ ኣይግባአና ደቂ ትንሣኤ ኢና ከምቶም ተስፋ ዘይብልኩም ክትሓዝኑ ኣይደለኩም ኢላ ጳውሎስ ደቂ ትንሣኤ ኢና ደቂ ትንሣኤ ኢና ሓይሊ ናይ ትንሣኤ ኣብ ውሽጥና ኣሎ እዩ ኣብዛ ምድሪ እዚኣ ንዓና ወልሓንቲ ይኮነትን ህዝበ ክርስቲያን ከምዚ ቀደም ኣብ ኣፍሪካ እንኮለና ትዝክርዎ እንትኾንኩ ዲቪ ዝበሃል ነይሩ ሰምዑ እንደለኹም ዲቪ ዝበሃል ነይሩ ሓደ ስድራ ቤት ዲቪ ክትበፅሓ እንኮላ በቃ ዘጋጠመ ኣጋጠማ ኣብቲ ገዛውቲ ድዩ ተዓድል እዩ ኣይንታዮምን እዮም እንታይ ይብሉ ተስፋ ዝበሃል ኣብ ውሽዋን ፅባሕ እንታይ ክንገብር ኢና ፅባሕ እንታይ ክንገብርና ይብሉ ክንገይሽ ኢና ፅባሕ ክንርሕቕ እንዲና ፅባሕ ክንገይድ እንዲና ድሓን እንታይ ኣጋጠመ እዚ እንተጋጠመና እዚ ተሰርሑና ሲ ዘይፅባሕ ክንገይሽ ኢና ዝብል ዓብዪ ተስፋ ዓብዪ ምፅናዕ ኣለዎ ንሕና ድማ በዚ ዓብዪ ምፅናዕ ናይ ትንሣኤ ሞት ባዶ ዝኾነ ሞት ተሰዓረሉ ታሪክ ዝተቐየረሉ በዚ ክንከይድ እግዚኣብሔር ፀጉሮ ይሃበና መቃብር እቲ ሓሶት እቲ ወረ ኣፅኒዑ ክሕዞ ይከኣለን ረሞያን ኣብቲ ኣፍ ደገ መቃብር ነይሩ ክርስቶስ ድማ ብዙሕ ወረታት ገይሮሞ እዮም ንሞ ክርስቶስ ግን ከፅንዖ ወልሓንቲ ነገር ኣይከኣለን ህዝበ ክርስቲያን ንሕና ድማ በዚ ብተፈላለየ ተስፋ ዘቑርፅ መንገዲ ልባትና ተስፋ ከይቆረፅና ክንፀንዕ ይግባአና ከም ኤርትራውያን ብዙሕ ፈተና ኣለና እዩ ብዙሕ ሓላፍነት ኣለና እዩ ሓደ ግዜ ተስሓዋኩም ሲ ህይወት ኤርትራውያን ሲ ብኸመይ ትገልፆ ኢሎም ሓቲቶም ንመናእሰይ ህይወት ኤርትራውያን ብሻወርማ እዩ ሻወርማ ዝበሃል ፈቶ ዶ ሻወርማ ዝበሃል ፈቶ ዶ ሻወርማ ዘናይ ቺከን ዘላ ህይወት ኤርትራውያን ሻወርማ እዩ ብኸመይ ብድሕሪት ሓዊ ብቕድሚት ካራ ብዙሕ ወድሪ ብዙሕ ፈተነ ብዙሕ ዘጨንቕ ነገራት ዘሎ እዩ ኣብዚ ውሽጢ ከቢድ ዝኾነ ፈታኒ ግን እቲ ዘፃንዕ መንፈስ ቅዱስ መቃብር ባዶ ዝገበረ ኣብ ውሽጢ ልባትና እዚ ስልጣን እዚ ኣለዎ ኣብ ውሽጢ ልባትና እዚ ምፅንናዕ ኣለዎ እሞ መመሊስና ክንብርትዕ መመሊስና ክንፅንዕ እዞም ኩሎም ሰማዕታት ኣቦሃትና እዞም ኩሎም ቅዱሳን ኣቦሃትና በዚኦም ተፀናኒዖም ንኩሉ ኸይዶም እቲ ኣብ ቅድሚኦም ዝነበረ ብዙሕ ስጋዊ ፈተነ ብዙሕ ሽግራት ንኩሉ ክሰግርዎ ዝኽኣሉ እቲ ተስፋ ትንሣኤ እቲ ሓይሊ ትንሣኤ መቃብር ባዶ ዝገብር ንሱ ኣብ ውሽጦም እንታይ ስለ ዝገበሩ ልባቶም ስለ ዝፀንዐ ስለ ዝተማልአ እዩ ንሕና ከዓ በዚ ክንፀንዕ ሓለፋ ኩሉ ንዓና የድልየና ደቂ ትንሣኤ ተፀዊዕና በዚ ምድራዊ ነገራት ግን ክሳዕ ነፍስኻ መጥፋዕ ተስፋ ምቑራፅ ግን ክርስቲያናዊ ባህሪ ይኮነ እሞ ካብዚ ክንጥቀቕ እግዚኣብሔር ደግፈና መዚ ትምህርቲ ዝኸይድ ሓደ ዕላልካ ኣለኩም ሓደ መንእሰይ ንሓንቲ ጓል ክምርዖ ደልዩ ከምዚ ሕጂ ናይዚ ዘመንና ኣይኮነን እቲ ናይ ቀደም መርዓ ንሕና እውን ኣሽቱ ኮና ዘርከብናዮ ጓል መን እያ መዋስብትና ድዮም መን እዮም ኣበዮም ዝበሃል ኣሎ ስለዚ እቶም ገዛ እንታይ እዮም ዝሕመዩ ነይሮም ሰምዑ ኣለኹም እቶም ገዛ ጠበብቲ እዮም ዝሕመዩ ነይሮም ሕጂ ነብኡ ኮይዱ ኣነስ ጓል ክርስቶስ ክምርዓዋ ፈተየ ኣለኹ ምስ በሎ ዋ
أنا سامونا بعد ميسي مسنات لبنت خواتسم أنا سي جزاك سي لا تبقى كبار فلسوا اللي كويلو عطاكم نتعول على العيا تزبها هذا اللو قد فلاس نتعول على العيا موني شعون عي بالله كاح سمعك كايلو بل حراي تمسايلو نتعول على نسيا كنت هذا لبا محليرا أبو زيان شكركم صباح يقولون كازيا بلعو أبو زيان دم بزحكم صباح يقولون أبو زيان لمغطامكم صباح يقولون كم سدورو تب سبعي والسبع عمد والأربع عمد من ساتو مزيد ولا أبو ويتكبر كم يخل كايلو صور زودي كبر سدي حايلو لو مخان إبنا حزب كريستيان أنت بزوج زبحالنا ويبزوج زلوا ناي فترة ناي زعلم زي كله أتزجر بسلام أتعوش لباتنا زلوا تسفى تنسأي ومود أبلو بالحقيقة رايلو وسيول أبلو بالحقيقة ومود أبلو عودك مود بعود توحيدي كريستوس اتعودي نصوص عيون كسعر دما يوسع له توحيدمو بزي خلصانا እግዚአብሔር ቅዱስ ሰዓዱ ይደግፈና ስለ ቃላቱ እግዚአብሔር ዝኸብረ ዝተመስገነ ይኹን እዞምና ሽደጋትና ዝዓቢ ዝዓብዩኻ ንውሕዳት ደቃይቕ ሓሙሽ ደቃይቕ ዝኣክል በእንግሊሽ ክዛረብ እግዚአብሔር ጸጋ ይብዝሓና In the name of the Father, the Son, and the Holy Spirit, one God. Amen. I would like to address you on this beautiful and blessed day in the hope of victory. St. Paul in his epistle to Corinthians, he said in chapter 15, he said, "Oh, the days was swallowed by victory. Days was swallowed by victory. The enemy of the human race was death, but our Lord Jesus Christ, He came into our world. He crucified, and He trembled death away from us." That's why in the Orthodox tradition, John Chrysostom said, by His death, trembled death, and in those who were in the tomb, He bestowed life on them. So in our Lord Jesus Christ, He made the tomb to be empty. And this victory is also in us, those who follow Jesus Christ and those who believe in our Lord Jesus Christ. He gave us victory upon death. He gave us strength upon death. He gave us to swallow death in Him. So, as fellow believers, there is so many bad examples, whether it is in your school, whether it is in the street, whether it is in the neighborhood. There is so many things. There is bad influence. But especially at our time in the technology, there are so many bad influences. But as are the believers, as are the followers of Christ, and as are the children, especially children of the resurrection, we do not need to follow this world. We call in the heavenly Jerusalem. And Paul said, we look towards heaven. Our eyes always gaze towards heaven, not in this materialistic world. My beloved children, our Lord Jesus Christ, He emptied us, and all the angels, He came into the tomb, and they said, "All women of Jerusalem, do not be afraid. Jesus has risen from the dead, and do not look for the living among death." So we are not children of death, but rather we are children of the resurrection. We need to follow our Lord Jesus Christ and follow the church, reading the Bible, participating in the Holy Liturgy, partaking in the communion, growing in the spirituality. That's the main thing. Growing, not just following, growing. That's very important. And our Lord Jesus Christ, by His resurrection, He gave us a power, and the power is in our heart. It's not far away. It is within us. I will tell you something very funny. Two children, they went for a sleepover to their grandma. They went for sleepover, and grandma said to them, "Before you go to bed, you need to pray." And the two children, they start to pray. And one of them, he said, "I want an iPad with a loud voice." And his brother said to him, "Oh, why are you shouting? You don't need to scream out. God is not deaf.
He said, yeah, I know God is not deaf, but grandma is deaf, so I need to sing very loud. So God is not far away, He's not deaf, it is within us. May the Lord bless us and guide us in our life, and glory be to God from now to ages of age. እግዚአብሔር አምላክ ክብር ምስጋና ንዑ ይኹኖ ስለ ቃላቱ እግዚአብሔር ዝኸበረ ምስጋና ይኹን። እንኳዕ ብሰላም ብሓጎስ ናብ በዓለ ጊዮርጊስ ኣብፅሓና እግዚአብሔር አምላክ ነዚ ቤት እዚ ድማ ናይ ምፅናዕ ናይ በረኸት ክገብሮ እግዚአብሔር ቅዱስ ተዋህዶ ይኹን። ስብሐት ለእግዚአብሔር።